በኢየሱስም በጠላቶቻችሁ በከሳሾቻችሁ በወዳጆቻችሁ ግን የሚታይ ነገር ይዛችሁ ትገለጣላችሁ በረከትን ራእይን አገልግሎትን እንድትጥል ያደረገ ጊዜያዊው መከራ ነው ጊዜያዊው ችግር ነው የሚያልፈው መከራ ነው እውነት ነው ምን እግዚአብሔር ዛሬ ምሽት አይንን ይክፈት ለታዲጋ ሰፕረደ ጀነኔንካ ደገበ ሰፕራቲያስ ከድግግሞሽ ህይወት ከድግግሞሽ አገልግሎት የሚያወጣ የመንፈስ ቅዱስ እሳት በዚህ ጉባኤ መካከል ወንዶችን ሴቶችን ለራስ ዓላማ እየለየ እለፍ እጃችሁን ከፍ አድርጉ ብራዳጋሳ ብራዳሴ አሜን ታግላቲያሳ ብራዳላባዳ ጃንዳሶ ካምባራሳ ካምባያ ክሉባ ሰከንታራ ካታካሳ ብራታሳ ማንኛውንም ወሰን ከትውልድ ላይ ሸብሬያለሁ ሰበርኩላችሁ በኢየሱስም ተሰበረ እንግዲህ ሰዓት ስለሌለኝ ፈጠን እንድል ነው ዛሬ ዘጸአት ምዕራፍ 1 ከቁጥር 1 ላይ ያለውን ጀምሮ ተከታተሉኝ አንዴ በኢየሱስም አነበዋለሁ ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው ሰው ሁሉ ከቤተሰቡ ጋር ገባ ሮቤል ስምዖን ሌዊ ይሁዳ ይሳኮር ዛብሎን ቢንያም ዳን ኔፍታሌም ጋድ አሴር ከያዕቆብ ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ ዮሴፍም አስቀድሞ በግብጽ ነበረ ዮሴፍም ሞተ ወንድሞቹም ያም ትውልድ ሁሉ የእስራኤል ልጆች አፈሩ እዚህ ጋር ደግሞ አለው የእስራኤል ልጆች አፈሩ እጅግም በዙ ተባዙም እጅግም ጸኑ ምድሪቱም በእነርሱ ተሞላች ልድገመው ቁጥር 7 ላይ የእስራኤል ልጆች አፈሩ እጅግም በዙ ተባዙ እጅግም ጸኑ ምድሪቱም በእነርሱ ሞላች አጠገባችሁ ያለውን ሲያስና ትበዛለህ በሉት ያዙት ትበዛለህ በሉት የምትበዛበት ጊዜ ነው በሉት ሃሌሉያ ይሄ ዘጸአት 1 ማለት ከቁጥር 1 ጀምሮ እስከ ቁጥር 7 ያለው ትንቢታዊ አዋጅ ወይም ትንቢታዊ መልእክት ሳይሆን ኦሬዲ የሆኑትን የተጻፈልን የበዙበትን መብዛትን የተጻፈልን ዛሬ ዝም ብዬ ትንቢታዊ ቃል ብቻ አልነግራችሁም መብዛታችሁ በህይወታችሁ ይረጋገጣ አጠገባችሁ ያለው ሰው ትበዛለህ በሉት ትሰፋለህ በሉት እግዚአብሔር በሉት በመድር ላይ አሸዋ ሊያበዛክ መጥቷል በሉት እሺ አሁን በደንብ አድርጋችሁ ተከታተሉኝ ዘጸአት 1 ላይ ያለውን ቃል ስትመለከቱ ያዕቆብ ቤተሰቦች ሰባዎቹ ወደ ግብጽ ምድር እንደገቡ ዮሴፍ አስቀድሞ ከነሱ በፊት እንደገባ ይናገራል ከያዕቆብ በፊት ያዕቆብ ቤተሰቦች ሰባዎቹ ከመግባታቸው በፊት ዮሴፍ አስቀድሞ እንደገባ ይናገራል በጣም የሚገርም ነገር ላሳያችሁ ዮሴፍ ልክ እንደነ ያዕቆብ በክብር አይደለም ወደ ግብጽ የገባው ታውቃላችሁ ዘፍጥረት 37ን 38ን አጠቃላይ ስታነቡት ዮሴፍ በዘጸአት 1 ላይ ለያዕቆብ ቤተሰብ አጠቃላይ ለራሱ ቤተሰብ ለሰባዎቹ ነፍሳት አጠቃላይ ወደ ግብጽ የመግባት በር ሲሆን ዮሴፍ ግን በደስታ አይደለም ልክ እንደነ ያዕቆብ ወደ ግብጽ የገባው በስደት ነው በመከራ ነው ባየው ራእይ ስላየው ራእይ ከልቡ የሚሆነውን እናያለን እስቲ መቼ እንዴት ሆኖ እንደሚፈጸም እናያለን ሲሉ የገዛ ወንድሞቹ ለነጋዴዎች በ20 ብር ሽጠውት ወደ ግብጽ ያስገቡት ዮሴፍ ደግሞ ቤተሰቡን ወደ ግብጽ ሲያስገባ በ20 ብር ገዝቶ ወይም ሽጦ ሳይሆን የከበረ ሰረገላ ልኮ ነው አጠገብ ያለው ሰው ያዝና የመብዛት ጊዜ ነውና በለው አንተ ባለፍክበት ሌላው በለው ላያልፍ በለው እግዚአብሔር በነገር ሁሉ ያበዛሃል ስሙኝ ዮሴፍ ወደ ግብጽ ሲወርድ እያለቀሰ ነው ሄደው ምክንያቱም የሚወዳቸው የገዛ ወንድሞቹ በጉድጓድ ውስጥ ነው አውጥተው ደሳል ሲላቸው ህብር የሆነውን ልብሱን ያማረውን ልብሱን ያሸበረቀውን ልብሱን ከላዩ ላይ ገፈው በደም ነክረው ወንድማችን አይደለም ሲሉ ለነጋዴዎች ሽጠው ወደ ግብጽ
ወንድማችን ወደ ግብጽ ሄዶ ጠቅላይ ሚኒስቴር ሊሆን ነው ብለው ሽኝት አላረጉለትም። ዮሴፍን ሽጠውት ነው ሽኝት ያረጉለት። ዮሴፍ ደግሞ ቤተሰቦቹን አቀባበል ሲያደርግ ይሄ ቃል የገባው አንድ ሰው ካለ አሜን ድገሙና አሜን። ዘፍጥረት 45 ላይ ልመልሳችሁ። ሚገርማችሁ ዮሴፍ በግብጽ ምድር ላይ ከነገሰ በኋላ ዮሴፍ በግብጽ ምድር ላይ ተፈላጊ ሰው ከሆነ በኋላ ወንድሞቹ መተው ከተገናኙት በኋላ አንድ ነገር አለ። ሂዱና ለአባቴ ንገሩት ልጅ ዮሴፍ በሕይወት አለ በሉት። ለዛውም በግብጽ ምድር ላይ ነግሷል። እግዚአብሔር ሞገስ ሆኖታል። እግዚአብሔር አብዝቶታል። ተገፍቶ የወጣው ዮሴፍ፣ ተጥሎ የወጣው ዮሴፍ፣ እያለቀሰ የሄደው ዮሴፍ በግብጽ ምድር ላይ ከብሯል። ይሰማል። ይሄንን የምስራች ለአባታችሁ ንገሩት እንዳትዘገዩ። ቀጣይ አለ ገና አለ ያልተነካካ ገና ያልተገፋ 5 ዓመት የራብ ዘመን አለ። ያ የራብ ዘመን እንዳጠቃችሁ ወንድሞቼ፣ የራቡ ዘመን አባቴን እንዳይገልብኝ ፍጠኑና ምን በሉት አምጡት በኔ ዘንድ አለ። እናንተም ቤተሰቦቼ አጠቃላይ የልጅ ልጅ ሳይቀር ከብት ሳይቀር መጥቶ ይቀመጥ። እኔ 5 ዓመት አለ የራብ ዘመን እስኪያልፍ ቁጭ አርጌ መግባቸዋል። ቁጭ አርጌ እመግባቸዋለሁ ሲል ወደ አባቱ ይላል። አያላችሁ የግብጽን በረከት የጫኑ 10 አህዮች ተላኩ። ከዛስ ሰረገሎች። አይገርምም? ዮሴፍ በእግር ዮሴፍ እያለቀሰ ዮሴፍ በስደት ወደ ግብጽ ሄደ። ለአባቱ ሰረገላ ላከ። እኔ በሄድኩበት መንገድ አትሄድም፣ እኔ ባለፍኩበት አታልፍም፣ እያለቀስኩ ሄጃለሁ። አባቴ እያለቀስክ አትመጣም፣ በሰረገላ ላይ ተቀምጠህ ትመጣለህ። ምክንያቱ ምንድነው? በባዕድ አገር በባዕድ ምድር ላይ እግዚአብሔር አብስቶኛል። ችናንሳ ልባርክ። አንተ ባለፍክበት አንተ የጠጣውን መከራ ጽዋ አንተ የተንገዳገድክበት ካንተ በኋላ የሚመጣው ትውልድ ለአንገዳግደው እግዚአብሔር ያበዛሃል። እግዚአብሔር ያበዛሃል። ከኔ በኋላ የሚነሳው ትውልድ እንደኔ አይሆንም። እኔ የጠጣሁትን መራራ ጽዋ አይጠጣም። እኔ ጀርባ ላይ ያረፈው ያ ዱላ አርፍበትም። ምክንያቱም እኔ ለሚመጣው ትውልድ በር ነኝ። አጠገብ ያለው ነካርግና የምትበዛበት ዓመት ነው በል። እግዚአብሔር በለው የሚያበዛክ የሚያሰፋ ለራስ ብቻ አይደለም ለቀጣዩ ትውልድም ነው። ሃሌሉያ! ክብር ለንጉሡ ይሁን፣ ክብር ለኢየሱስ ይሁን። ስለዚህ እንዲህ ብላችሁ ለአባቴ ፈጥናችሁ ንገሩት ልጅ ዮሴፍ በሕይወት አለ። ልጅ ዮሴፍ በግብጽ ምድር ላይ ቢትወደድ ሆኗል፣ ተወዳጅ ሆኗል፣ ነግሷል። አትዘገይ፣ ፈጠን ብለና ብላችሁ ንገሩት አሉ። ከዛ አለ ልጆቹ መጡና አባታችን አሉት ትናንት ሞቷል ያለ ትናንት ደሙን ልብሱን በደም ነክረን አልቅሶ ይውጣል የምትወደው ልጅ ባለራእዩ ዮሴፍ ሞቷል ብለ ያስለቀስነ ዮሴፍ የለም? አዎ እሱ በሕይወት አለ። በሕይወት ብቻ አይደለም ነግሷል፣ ከብሯል። በዛ በግብጽ ምድር ላይ እሱ አስተዳዳሪ ሆኗል። አባትዬ ማመን አቃተው። ስሙኝ፣ ማመን አቃተውና በሩን ከፈት አድርጎ ሲወጣ ዮሴፍ የላከውን ሰረገላ አየለ። ምክንያቱም እነሱ ሰረገላ ሊያስከተል የሚችል አቅም የላቸው። ምክንያቱም አሳዳጅ ናቸው፣ ገፊ ናቸው እንጂ አንድም ቀን ሰረገላ አዘጋጅተው አባታችንና ውጣ ብለው አያውቁም። ግን ይገፋሉ ባለራእዩን። ሚገርማችሁ ከየት እንደተዘጋጀ ከየት እንደመጣ ከነገሩት በኋላ አባትየው ምን አለ ይላል? ተነሳ፣ ደስ አለው፣ ነፍሱ ታደሰ፣ እንደገና ለመለመ። ምክንያቱም አንድ ነገር ነበረው። ገና በ17 ዓመቱ ያየውን ራእይ ሲነግረው በልቡ ይጠብቀው ነበር ይላል። በልቡ የጠበቀው ራእይ ሳይፈጸም ሳይበዛ ሳይባረክ መሞት የለም። እጅና አንሳና መሞት የለም። ዘንድሮ በል የምበዛበት የምሰፋበት 2012 በከሳሾቼ ፊት በአሳዳጅ
በብዙዎች ፊት እግዚአብሔር ሊያበዛኝ ሊያሰፋኝ ወጥቷል። በደንብ አርጋችሁ አስተውላችሁ ስሙ። ዮሴፍ ላከ። አባትየው ተነሳ ይላል 46 ዘፍጥረት 46 ላይ በቤርሳቤ ለእግዚአብሔር ሊሰዋ ተነሳ። እግዚአብሔርም ተገለጠለትና እንደዚህ ነው፣ ያዕቆብ ወደ ግብጽ ለመውረድ አትፍራ። ምን አለው? ዮሴፍ ና ብሎ ሰረገላ ልኳል። የሰማይ ድምጽ ደግሞ ወደ ዮሴፍ ለመሄድ ወደ ግብጽ ለመውረድ እንዳትፈራ በዛለው እባርካለሁ። ከዛ ያዕቆብ ዘፍጥረት 46 ይሄንን ከእግዚአብሔር ድምጽ ሲሰማ ትንቢቱን ሲያረጋግጥ 70 ነፍሳትን ይላል የልጅ ልጆቹን ከብቶቹን ሁሉንም ይዞ ወዴት ሄደ? ወደ ግብጽ ሄደ ይላል። አሁን እዚህ ጋር ላሳያችሁ። እንግዲህ በዮሴፍ አማካይነት ቀድሞ የገባ ያዕቆብ 70ዎቹን ይዞ ገባ ይላል። ከዛ ዘፍጥረት 1 ስታዩት የእስራኤል ልጆች 70 ሆነው የገቡ በዮሴፍ አማካይነት በር የተከፈተላቸው 70 ሆነው የገቡ 70ዎቹ ምን ይላል? እጅግ አፈሩ። ቤት በባዕድ ምድር ከሳሽ ባለበት ጠላት ባለበት በማይመችበት ምድር ማፍራት ጀመሩ። አጠገብን ያለውን ሲያዝን እያፈራክ በሉት፣ ትበዛለህ በሉት፣ የምትበዛው በሉት እያፈራክ ነው። ዘንድሮ እጃችሁን ከፈቱ 2012 ታካታ ከራባቻ በገፋችሁ ራያችሁን ባቃለሉ ሁሉ ፊት ራያችሁን ለመቀበል በተቸገሩ ሁሉ ፊት እግዚአብሔር ያበዛችኋል። በእርሻ ውስጥ እንዳለ ሰብል በእርሻ ውስጥ እንዳለ ቡቃያ እግዚአብሔር ያበዛችኋል። ጮና አሜን፣ ድገምና አሜን። ሃሌሉያ። ባይዘዌ ይሄ ትውልድ እኛ የምንበዛው ውጊያ በሌለበት አይደለም፣ ተቃውሞ በሌለበት አይደለም። ይሄን በደንብ አድርጋችሁ ተቃውሞ ያለ እሳቱ ያለ ተግዳሮቱ ያለ እንበዛለን። አይበዙም የሚሉ ያሉ እኛ እንበዛለን። አይቀጥሉም የሚሉ ያሉ እኛ እንቀጥላለን። አጠገብህ ያለው ሰው ይቃል በለው። በተቃውሞ ውስጥ ያበዛሃል፣ በስደት ውስጥም ያበዛሃል፣ በምቾት ውስጥም ያበዛሃል፣ ሁሉ ጊዜ ያበዛሃል። ስሙ። ሃሌሉያ ሃሌሉያ። ለዚህ ጋር ጭብጨባ እስቲ ክብር ስጡ ለቃሉ። እሺ ከዛ የእስራኤል ልጆች አሁን ዮሴፍ ሞቷል። ስሙኝ ማይ ጋድ ዮሴፍ ምን ብሏል? ሞቷል። በሱ ምክንያት ወደ ግብጽ ወርደዋል፣ ወደ ግብጽ ገብቷል። ዮሴፍ ግን ምን አለ? ሞተ። ዮሴፍ ሞተ ብለው የእስራኤል ልጆች ማፍራት መብዛት አላቆሙ። ዮሴፍ ቢሞትም በዮሴፍ አማካኝነት ገቡ። ዮሴፍ ቢሞትም የእስራኤል ልጆች እጅግም አፈሩ ይላል። ከዛስ በዙ፣ እጅግም ምን አሉ? ተባዙ። አጠገብህ ያለው ትበዛለህ በለው፣ እጅግም በለው ትበዛለህ። በአገልግሎት በስራ በፋይናንስ መብዛት ይሆናል። እጥረት በሉት ባዶነት እግዚአብሔር ከህይወት ላይ ዛሬ ሰበረው። እሹ እስቲ አንተ እሹ በል። ጠላት ድብን እርቅጥን ክስል ይበል። እሹ በል። ኢየሱስ ያድናል። ይህንን ቃል እየተናገርን በዚህ በመጨረሻው ሰዓት ላይ ሆነ 2012 ስናይ መብዛታችን ይታያል። በሚሆን ሁሉ ፊት እንደበዛ እንታያለን። ክብር ለኢየሱስ ይሁን። ስለዚህ ምን ይላል? እጅግም በዙ። በጣም የሚገርም ቃል አሳች። እጅግም በዙ ይልና ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እጅግም በዙ ይልና ምድሪቱን ምን አሏት ይላል? ሞሏት። ቀጣይ ለመሙላት የተዘጋጀ ማን ነው? እኔ ሰፈር ላይ አመጽ አይሞላም። እኔ ሰፈር ላይ ርኩሰት አይሞላም። እኔ ሰፈር ላይ ሟርተኛ አይሞላም። እኔ ሰፈር ላይ ደጋሚ አይሞላም። እኔ ሰፈር ላይ አመፀኛ አይሞላም። ዳንኪራ ቤት አይሞላም። በናዝሬቱ በኢየሱስ ስም የእናንተ መብዛት የእናንተ መስራት አገሬ
ቤቱን ይሞላል። ጮና አሜን በላይ ይሞላል ይሞላል። አጠገብለን ገፍ አድርገና ከዚህ በኋላ በል በመንፈሳዊ ፍሬ፣ በስራ ፍሬ፣ በፋይናንስ ፍሬ፣ በሁሉ አቅጣጫ 2012 በስተክ በሉት ሰፈሩን ትሞላዋለህ፣ መንደሩን ትሞላዋለህ። ለሰው ሌላ ወሬ እስኪጠፋ፣ ሌላ የሚታይ ነገር እስኪጠፋ የእናንተ ነገር ይሞላዋል። እሺ ሞሉ ይልና ዮሴፍን ያላወቀ አዲስ ንጉስ ምን አለላል? ተነሳ። ስሙኝ፣ ዮሴፍን ያላወቀ አዲስ ንጉስ ተነሳና ሲነሳ ወዲያው የታየው የእስራኤል መብዛት ነው። ማካታ በየትኛውም ዘመን ይነሱ የሚያዩት የእናንተን መብዛት ነው። ስሙኝ፣ አጠገባችሁ ላይ ያለውን ሰው ነው ባንተ ሰፈር በለው፣ ባንተ ስራ ቦታ የሚነሳው ይነሳ በለው፣ የሚያየው ግን በለው ያንተን መብዛት ያንተን መስራት ይሄ ብቻ ነው በለው። ይሁንላችሁ ይሁንላችሁ ይሁንላችሁ። ይሄ ቃል በዚህ ራእይ ይፈጸማል። 2012 ለዚህ ራእይ የመብዛት ዓመት ነው። ተቃዋሚው ያለ የትኛውም ኃይል ያለ እንበዛለን እንበዛለን እንበዛለን። እሺ ከዛ ምን ይላል መሰላችሁ? ዮሴፍን ያላወቀ አዲስ ንጉስ ተነሳ ይልና እንደዚህ ይላል፣ የእስራኤልም ልጆች ይላል እጅግ እንደበዙ ብድግ አለና እንዲህ አለ፣ ከኛ ይልቅ ምን ብለዋል? በዝተዋል። ከኛ ይልቅ ምን ብለዋል? በርትተዋል። ማካታ ሌላ ነገር አልታየው፣ ሌላ ነገር አልታየው። ንጉሱ እንደተነሳ የታየው የእስራኤል ልጆች መብዛትና መበርታት ነው። ስሙኝ፣ በዝተዋል፣ በርትተዋል። ሌላ ጥያቄ አላነሳም። ስለዚህ አለ ስለበዙ ስለበረቱ ከኛ ይልቅ ከማን ይልቅ? ከኛ። አጠገብ ላይ ያለውን ሰው ያዝና ካጠገብ ካለው ሰው ይልቅ በለው፣ በዙሪያው ካለው ሰው ይልቅ በለው፣ ያንተ ነገር በለው ይበዛል በለው። በመዋር ከሚሟርተው ይልቅ፣ ድቤ ከሚያስደበድበው ይልቅ፣ አስደብድቦ ከሚመጣው ይልቅ፣ በመዋርት የትም ሄዶ አሰርቶ ከሚመጣው ይልቅ ያንተ ስራ ይበዛል። አሜን በለኝ። ይበዛል። ያንተ ሰላም ይበዛል። ያንተ ጤንነት ይበዛል። እንዲህ አለ፣ ከኛ ይልቅ ምን ብሏል? በዝተዋል። ይገርም ነው። ሰባ ሆኖ ገብቶ ለዘመናት የኖሩ በግብፅ ሲኖሩ የነበሩትን በለጧቸው። ምንድነው ሲባል የእስራኤል ልጆች ስለሆኑ ብቻ አይደለም። አስቀድሞ እግዚአብሔር ለአብርሃም እንዲህ ብሎታል፣ ዘርህ እንደ ምድር አሸዋ እንደ ሰማይ ከዋክብት ይበዛል። አጠገብ ላለውን ሰው ያዝና የመብዛት ዓመትክ ነው ሲል በለው፣ ቃሉ ራሱ በለው በገባህበት ያበዛሃል በለው፣ በሄድክበት ሁሉ ያበዛሃል። እሺ ከኛ ይልቅ በዝተዋል፣ ከኛ ይልቅ በርትተዋል አለና ምን አለ ይላል? አንድ ሲስተም ዘረጋ። ግብር አስገባሪዎችን እንሹምባቸው፣ እናስጨንቃቸው። አሁን አለ የፈርዖን የንጉሱ ሲስተም ስናስጨንቃቸው ግብር አስገባሪ ሲሾምባቸው መብዛታቸው ምን ይላሉ አለ? ይቀንሳሉ። ስሙኝ፣ ስትራቴጂው ይቀንሳሉ ብሎ በረቀቀ ሲስተም በእስራኤል ልጆች ላይ ግብር አስገባሪዎችን ምን አለ አዘዘ። በጣም የሚገርማችሁ ልንገራችሁ፣ ያለ እረፍት ይሰራሉ። ያለ እረፍት የሚሰሩት የእስራኤል ልጆች የራሳቸውን ቤት አይደለም፣ የፈርዖንን የንጉሱን የግብፃውያንን ቤት ነው። እያስጨነቋቸው አስገባሪዎች ሾመውባቸዋል፣ ቤት ይሰራሉ። ነገር ግን ምን ይላል ወረድ ብሎ ባስጨነቋቸው ቁጥር ይበዙ ነበረ። 2012 የትኛው መከራ ውስጥ ትበዛለህ? አጠገብ ላይ ያለው ነካርግና የመብዛት ዓመትክ ነው በል። ይሄ ቃል በሉት በሄድክበት ሁሉ ያበዛሃል፣ ያሰፋሃል፣ የእጅ ስራ ይበዛል። ፈጽሞ በሉት ማነስ አይሆንም፣ አይሆንም፣ አይሆንም። እንዲህ እላችሁ ዮሴፍን ያላወቀ ንጉስ እስቲ ስናስጨንቃቸው ስንጠበብባቸው ምናልባት ይቀንስ ይሆን ብሎ ሲያስብ መከራን ይዞ ሲመጣ የሚሰሩትን ስራ ይዞ
በየትኛውም በለው በምታልፍበት ትበዛለህ እንጂ አትቀንስም። እጅግ በለው ትበዛለህ። እሳቱ በለው አያቃጥልም። ነበልባሉ አይፈጅም። ራእይክ በለው አይቃጠልም። በመከራ ውስጥ ትበዛለህ። በችግር ውስጥ ትበዛለህ። በኢየሱስ ስም ሆነ። ይኸውላችሁ ኢሳይያስ 51 ቁጥር 1 2 ስታዩት ምን ይላል መሰለህ? ወደ አባታችሁ ወደ አብርሃም ተመልከቱ አለ። አንድ ሳለ ጠራሁት። አንድ ሳለ ጠራሁት። ጣዖት ከሚመለክበት ባዕድ አምልኮ ካለበት እኔ ከማልታወቅበት አንድ ሳለ ጠራሁት አለና እጅግ ምን አልኩት? አበዛሁት። አንድ ነህ ትበዛለህ፣ ጥቂት ነህ ትበዛለህ። በእጅ ያለው ጥቂት ነው ይበዛል። አጠገብ ያለው በእጅ ያለው ጥቂት ነው ወይ በለው ይበዛል በለው። አንድ ሆነ እኮ በለው ወጥተህ ቢሆን ትበዛለህ። ቤተሰቦችን ምድሪቱን ትወርሳለህ። አጨብጭቡ። ሚሾ መልካም ዜና ትሰሚያለሽ። ከፊትሽ አንድ ወጀብ አለ። ማጋዳጋ ባጃና ማዳስ አንድ ወጀብ አለ። ምታልፊው ወጀብ አለ። ልክ ያንን ወጀብ ካለፍሽ በኋላ እግዚአብሔር እንደዚህ አዲስ የምስራች ትሰሚያለሽ። አሜን። አዲስ ነገር በቤትሽ አደርጋለሁ። አሜን። ያልጠበቅሽውን አዲስ ነገር አደርጋለሁ። አሜን። የዘመናት ጥያቄሽ ይመለሳል። አሜን። እግዚአብሔር አለ እንቆቅልሽን እፈታለሁ። አሜን። ከዓይንሽ ላይ እንባን አብሳለሁ። ታሪክን እቀይራለሁ። ብዙዎች ካንቺ የተነሳ እግዚአብሔርን እስኪያመሰግኑ ድረስ እንዲያ ላይ ለምስጋና ለክብር አቆምሻለሁ። ሃሌሉያ ሃሌሉያ። እንዲያ ላይ እኔ ጎበኝሻለሁ። ነገሮችሽን እንደ አዲስ እሰራለሁ። እግዚአብሔር ታላቅ ነገር አደረገላት እያሉ ሲሰበሰቡ አየሁ። እግዚአብሔር ታላቅ ነገር አደረገላት፣ ስራዋን ሰራላት፣ ጥያቄዋን መለሰላት እያሉ ሲሰበሰቡ አየሁ። እግዚአብሔር አለ ጸሎትሽን ሰምቻለሁ፣ ነገርሽን እቀይራለሁ፣ የከበደሽን አንከባለልኩ፣ ያስጨነቀሽን ሰበርኩት። ከዚህ በኋላ ለአንቺና ለቤትሽ ረፍት ሆኖ አጠንክረሽ በደንብ አድርገሽ ስሚኝ። ከፊትሽ ያለ ማዕበል አለ። በኢየሱስ ስም አለፍሽው። አሜን። ልብሽ ሳይጎዳ አለፍሽው። በኢየሱስ ስም አለፍሽው። በሰላም ተሻገርሽው። ሁሉ በደህና እንደደረሱ በደህና ደረሽ። ተሻገርሽው፣ አለፍሽው። ይሁንልሽ፣ ሳቂ ይሁንልሽ። የተዘጋው ይከፈት። ትፈልጊያለሽ? ሻኩምባ አኩንታ ዙካ አንቲያ አኑታ አቢካንታ እግዚአብሔር ሳቅን ሲያደርግ ነው። ሃሌሉያ አሜን በይ። አሜን። 2 አሜን 3 አሜን 4 አሜን 5 አሜን 6 አሜን 7 አሜን 2012 ጥቅምት ወር ላይ አንቺ ቤት ሳቅ ይሆናል። አሜን። ተከትሎ ተደራርቦ የመጣ ማዕበልና ወጀብ ተመቷል። አሜን። ያስጨናቂው ዘንግ ተሰበረ። አሜን። በተለይ 2012 ላንቺ በጣም 2011 ላንቺ በጣም ከባድ የፈተና ጊዜ ነበር። ከባድ ከመቼውም ዘመን ይልቅ ይሄ አመት ከብዶሻል። እውነት ነው። እግዚአብሔር ግን እንደዚህ ያለኝ ወደ ታላቁና ወደ ከበረው ኪዳን ወደ ገባውልሽ ምዕራፍ አስገባውሽ። ካስጨናቂው ነገር ለየውሽ፣ ከከበበሽ ነገር አወጣውሽ። እጅሽን ይዞ የሚያወጣ እጅ አየሁ። እግዚአብሔር እንደዚህ ወደ አዲሱ ምዕራፍ አስገባውሽ። ሳቅ አደርግልሻለሁ። ባንቺም ቤት ምስጋና ይሆናል። 2012 ጥቅምት ወር ላይ ታላቅ ምስጋና አለ። እግዚአብሔር እንደዚህ ያለኝ እግዚአብሔር አምላክ እስቲ እጃችሁን ዘርጉና አለፈ በሏት። ዘንድሮ በሏት ወደ ቤትሽ ወደ ህይወትሽ ሊያስለቅስሽ ሊያናውጥሽ የመጣው መከራ ሁሉ አለፈ በሏት። እግዚአብሔር በሏት በአዲስ በሏት በክብር በሏት በኃይል በሏት ወደ ቤትሽ መጥቷል። አሜን አሜን ተከፈተ። አባቴ ያለኝ ተከፈተ ነው። አስቴር የምትባል የት ነው የምታውቂያት? አስቴር
እህቴ ናት የት ነው ያለችው እዚህ ዋሳ እዚህ አለች አሁን ጉባኤ እዚህ የለች እህትሽ ነች አስቴር ማታ ካራባሻ መጽሐፍ ሲናገር እንደዚህ ይላል በለመለመ መስክ ይመራኛል በረፍቱ አዘን ያሳድረኛል በጣም ደረቅ ከነበረበት ስፍራ እጅ መጣና ወደ ለመለመ መስክ አስገባል ተስፋ ከሚያስቆርጥ እጅግ አእምሮዋን ከያዘ ምዕራፍ ውስጥ አወጣት ወደ አዲስ ምዕራፍ አስገባል አንድ ላይ ታመሰግናላችሁ አሜን እግዚአብሔር አለኝ ምርኮ ፈጠነ ብዝበዛ ቸኮለ ብለሽ ንገራት ላስቴር ምርኮ ፈጠነ ብዝበዛ ቸኮለ ላላ ሳፕራዳ ሴፕራቫሻንታ ፕሮቫሻንታ ራላባዲያ ሳፕራዳ ዞብራዳስ አግላንታስ አኑታ ብሩሳንታ ብሩዳዳዳሴ አዱ ባባሴንታ ኢንታ ዙብአንታ አኑ ታንዳሴንታ ራዳ ድንቅነሽ የምትባል አክስት ያለችበት ድንቅነሽ የምትባል አክስት ድንቅነሽ ሻምባ ጉምባ ሰምባ ራዳጋሳ አክስትሽ ነች ማነች ስሟ ቅነሽ ታቆላምጧት ቹካ ቱዛፒንዳሳ አሁን ካለሽበት በኢየሱስም 4 እጥፍ 4 የተራመደ ወደኔ 1 2 3 4 በቃ ኋላ ጠብቅልኝ ፕሮዛኪን ታራሸንዳ ፕሮዛኪንታ ሊድ አሴክራታ ሳፕራጃና ማሃዳሳ ፕሮባዳሳ የሚያስኬድ ኃይል ወደፊት የሚያራምድ ኃይል በናዝሬቱ በኢየሱስም ካለችበት ስፍራ እንዳስነሳዋት ካለችበት ቦታ እንዳስነሳዋት እንደዚሁ ነገሯ ዛሬ ይነሳ